ሰላም ውድ እናቶች፣ በዚህ ቪዲዮ ነፍሰ ጡር ሴቶች በየትኛው ጎናቸው ቢተኙ ይመከራል? ከመቼ ጊዜ ጀምሮ? ለአንድ ጽንስ ሲሆንስ? መንታ ሲሆንስ? የሚሉትና የሚከለከሉ የመኝታ አይነቶችን በተመለከተ መረጃ ይዤላችሁ መጥቻለሁ። ታዲያ እንደተለመደው ቪዲዮ ለብዙ ሰዎችን ተዳርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረጋችሁን አትርሱ። ፎሎ በማድረግም ቤተሰብ ሁኑ። በዛውም የልብ ቅርጿን መንካታችሁ እንዳትረሱ። እስኪ በመጀመሪያ ነፍሰ ጡር ሴቶች እንዳይተኙ የሚከለከሉትን እንዴ። በመጀመሪያ በጀርባ መተኛት። በተለይ ከ20 ሳምንት በኋላ በጀርባ መተኛት አይመከርም። እስከ 5 ወር ድረስ ወይም ደግሞ እስከ 20 ሳምንት ድረስ ባለው በጀርባችሁ ብትተኙ ያን ያህል የተለየ ችግር አያጋጥምም። መንታ ካረገዛችሁ ደግሞ ከ16 ሳምንት ጀምሮ በጀርባችሁ ባትተኙ ይመከራል። እናቶች በጀርባቸው እንዳይተኙ ለምን ይከለከላል? በጀርባችሁ በምትተኙበት ወቅት እያደገ ያለው ማህፀንና ጽንስ ትላልቅ የደም ቧንቧዎች ላይ ጫና ስለሚያሳድር በዚህም የተነሳ የደም ግፊት መቀነስ፣ በኦክሲጅን የበለጸገ ደም ወደ ተለያዩ የሰውነት ክፍሎች በቀላሉ እንዳይዳረስ ሊያደርግ ይችላል። ወደ ጽንሱም የሚሄደው ደም እየቀነሰ ስለሚሄድ ጽንሱም በቂ የሆነ ደም አያገኝም። ሁለተኛ የሚከለከለው በሆድ መተኛት። በተለይ ከ3 ወር በኋላ በሆዳችሁ በፍጹም መተኛት የለባችሁ። እስከ 3 ወር ባለው ማህፀን ዳሌ ውስጥ ስላለ በሆዳችሁ ብትተኙ ያን ያህል የተለየ ችግር አያጋጥምም። ነገር ግን ከ12 ሳምንት በኋላ ማህፀን ከዳሌ ወደ ሆድ እየወጣ ስለሚሄድ በሆዳችሁ ከተኛችሁ የተለያዩ ችግሮች ሊያጋጥሙ ይችላል። እናቶች በየትኛው ጎናቸው ቢተኙ ይመከራል? በመጀመሪያ ደረጃ ሁሉም እናቶች እንዲተኙ የሚመከረው በግራ ጎናቸው መተኛት። ምክንያቱም በግራ ጎናቸው የሚተኙ ከሆነ በቂ የሆነ ደም ወደ ልጁ ይሄዳል። በተጨማሪም እያደገ ያለው ማህፀን ትላልቅ የደም ቧንቧዎች የመጫን እድሉ እጅግ በጣም ጠባብ ነው። ሁለተኛው የሚመከረው ዘዴ በቀኝ ጎን መተኛ። አንዳንድ ጊዜ እናቶችን በአንድ ጎናቸው ብቻ ተኙ ማለት የመሰላቸትና አዘውትረው በሚተኙበት ጎናቸው ላይ የህመም ስሜት ሊያጋጥማቸው ይችላል። ስለዚህ እንደዚህ አይነት ላሉ እናቶች በቀኝ ጎናቸው መተኛትም አንደኛው የሚመከር ዘዴ ነው። ሶስተኛው የሚመከር ዘዴ በእግርና በእግር መካከል ቀለል ያሉ ትራሶችን መጠቀም። ይህም ጫና እንዳይፈጠር ስለሚያደርግ ምቾትን ይፈጥርላቸዋል። ሲጠቃለል እናቶች የመጀመሪያ ምርጫችሁ በግራ ጎን ለመተኛት ሞክሩ። ይህ ካልሆነ ደግሞ በቀኝ ጎናችሁ ተኙ። በእግሮቻችሁ መካከልም ቀለል ያሉ ትራሶችን ተጠቀሙ።